ወዳጆች እንዴዳችሁ ሰላምታይ በያላችሁበት ይድረሳችሁ። ትላንትናና ዛሬ በየሶሻል ሚዲያውም በሜንስትሪም ሚዲያውም በተለይ ቴሌቪዥንና ሬዲዮ ላይ የምንሰማው የምናየው የጠቅላይ ሚኒስትራችን የዓለም የሰላም ሎሬት የዶክተር አብይ የማሌዥያውን ጠቅላይ ሚኒስትር መቀበልና ጽፈት ቤታቸው ወይም በቤተ መንግስት እና በተለያዩ ቦታም ጉብኝትም ነበረ ማነጋገር ነው። በእውነቱ አቀባበሉን ሁላችንም በቴሌቪዥንም በተለያዩ ሶሻል ሚዲያዎችም አይተናል። ጠቅላይ ሚኒስትሩ ራሱ ነው ዶክተር አብይ አህመድ ማለቴ ነው ቦሌ ዓለም አቀፍ አውሮፕላን ማረፊያ ሄዶ የማሌዥያውን ጠቅላይ ሚኒስትር የተቀበለው ራሱ መኪና እያሽከረከረ አንዳንድ ቦታ አስጎብኝቷል። የቡና ሴሬሞኒውንም የተለያዩ ዝግጅቶችንም አይታችኋል። እንግዲህ እንደምታውቁት ማሌዥያ በጣም በኤዥያ በጣም አደጉ ጥሩ ደረጃ ላይ ናቸው ከሚባሉ አገራት አንዷ ናት። ግንኙነቱ መልካም ነው። ዛሬ ልናወራ የፈለግኩት የማሌዥያውን ጨምሮ ቀደም ብሎም አሁንም የማሌዥያውን ጠቅላይ ሚኒስትር ጨምሮ የዶክተር አብይ አህመድ የተለያዩ አገር መንግስታት ወይም መሪዎች ሲመጡ አቀባበሉ ፕሮቶኮል የጠበቀ ነው ወይ የሚል ሀሳብ በየሶሻል ሚዲያው ይንሸራሸራል። ጠቅላይ ሚኒስትሩ ፕሮቶኮል የጠበቀ አቀባበል አይደለም የሚያደርጉት እና እዛ ለምሳሌ የማሌዥያው ጠቅላይ ሚኒስትር ሲመጣ እዛ መገኘት የነበረበት ወይ ውጭ ጉዳይ ሚኒስትር ወይ የሆነ ሌላ ሚኒስትር ነበር መቀበል የነበረበት። ጠቅላይ ሚኒስትሩ እዛ ድረስ ሄዶ መቀበል አልነበረበትም ከሚል ትችት ጀምሮ በተለያየ ጊዜ ጠቅላይ ሚኒስትራችን የዓለም የሰላም ሎሬት ዶክተር አብይ አህመድ ከሌሎች አገር መሪዎች ጋር የሚያደርጉትን የቅርብ ግንኙነት የሚተቹ ሰዎች አሉ፣ ከፕሮቶኮል አንጻር ማለት ነው። እንደው ይሄ የጠቅላይ ሚኒስትራችን ለተለያየ አገር መሪዎች የሚያደርጉት አቀባበልና ቅርበታቸው የሚያስተች እና ከፕሮቶኮል የወረደ ነው ወይስ ተጋኖባቸው ነው ወይም ተጋኖበት ነው ለጠቅላይ ሚኒስትራችን ነው ወይስ ልክ አይደለም? በፖለቲካም በዚህ በፕሮቶኮል በመንግስታት ፕሮቶኮል የጠቅላይ ሚኒስትር ዶክተር አብይ አህመድ ለሌሎች አገር መንግስታት ቅርብነት ማሳየት የበለጠ መጠጋት ምናልባት ከፕሮቶኮል አንጻር ከኢትዮጵያ አንጻር ከዓለም አቀፍ ሁኔታም ኢትዮጵያ ስል ከዚህ ቀደም ከነበሩት መንግስታት ኢትዮጵያን ሲመሩ ከነበሩ መንግስታት አንጻር እንዲሁም ከዓለም አቀፉ የፕሮቶኮል ሁኔታ ያው እንግዲህ ብዙ ሀገራት የተለያየ ፕሮቶኮል ቢኖራቸውም አንድ የሚያረጋቸው የሚለያያቸውም ቢኖርም እንደ ኖርም የሚታዩ ነገሮች አሉ ወይ በፕሮቶኮል ወይም ከሀገር መንግስት ጋር ግንኙነት ሲደረግ ወይም እንዲህ ያለ ጉብኝት ሲደረግ እሱን አንስተን ዛሬ ማታ እንወያያለን። ምን ቢያጠፉ ነው ጠቅላይ ሚኒስትሩ ወይም ዶክተር አብይ ምን ቢያጠፋ ነው ትችት የሚሰነዝሩት አንዳንዶቹ? ጠቅላይ ሚኒስትሩ ከሌሎች መንግስታት ጋር ግንኙነት ሲያደርግ ማለቴ አቀባበል ሲያደርግ ወይም ሲቀበል ምንድን ነው የፕሮቶኮል የተሰበረው? ዛሬ ማታ በሰፊው እንወያይበታለን። ስለዚህ ፎሎ በማድረግ እስከ ዛሬ የነበሩትን የጠቅላይ ሚኒስትር ዶክተር አብይ መንግስታት አቀባበል አስተነጋገድና አሸኛኘት ላይ ዛሬ ማታ በደንብ አድርገን እንወያያለን። የተሰበረ ፕሮቶኮል ካለም አንስተን በቃ በደንብ እንወያይበታለን። በተለይ በዚህ ዙሪያ የዓለም አቀፉን ሁኔታ የምትገነዘቡና ያያችሁ የሰማችሁ ሰዎች ገብታችሁ እንድትወያዩ። እዚህ ጋር ልክ አይደለም፣ እዚህ ጋር ተበላሽቷል፣ የሀገራችንን ኢሜጅ የሚያበላሽ ነው ወይም ደግሞ የጠቅላይ ሚኒስትራችንን ፕሮቶኮል ዝቅ የሚያደርግ ነው የምትሉት ነገር ካለ ወይም ልክ ነው ጠቅላይ ሚኒስትሩ ሌላ ምን አይነት የፕሮቶኮል ህግና ደንብ አለ? ከመንግስታት ወይም ከሚመጡ የአገር መሪዎች የበለጠ ቅርበት አድርጎ ወዳጅነት ከመፍጠር ውጪ የምትሉም ካላችሁ በደንብ አድርገን ዛሬ ማታ እንወያያለን። በተለይ
በዚህ ዙሪያ በደንብ ነገሮችን ብትገነዘቡ ሰዎች ብትገቡ ደስ ይለኛል። እንደዛ ገብታችሁ ለመወያየትም ውይይቱንም ደግሞ ለመከታተል ፎሎ ማድረግ ግድ ነው። ምክንያቱም ቲክቶክ ፎሎ ስታረጉ ወደ እናንተ ውይይቱ ሲጀመር መልእክት ስለሚልክላችሁ ወይም ውይይቱ ተጀምሯል ስለሚል ፎሎ አድርጉ። ለሌሎችም ሼር አድርጉ ወዳጆች ይሄንን ያያችሁ። ምክንያቱም በርከት ያሉ ሰዎች ገብተው በዚህ ዙሪያ እንዲወያዩ የሀገር ጉዳይ ነው፣ የመንግስታችን ጉዳይ ነው። በብዙ ሁኔታ ያልተገነዘብነው ነገር ካለም እንድንገነዘብ የተሳሳትነው አስተሳሰብም ካለ እንዲቃና ስለሚያደርግ ውይይታችን ምሁራኖችን ጋብዛለሁ። እኔም ይጠቅመናልና ገብታችሁ እንድትወያዩ። ዛሬ ማታ 1 ሰዓት ላይ ነው የሚጀምረው ውይይቱ። 1 ሰዓት ላይ ምሽት 1 ሰዓት ላይ ዛሬ ማታ ነው የሚጀምረው። ማታ 1 ሰዓት ላይ ነው የሚጀምረው። ስለዚህ ፎሎ አድርጉ፣ ሼር አድርጉና በ1 ሰዓት ላይ ገብታችሁ ተወያዩ። ላለሁ ገለቶማ የቀነለይ አመሰግናለሁ። ቴንክ ዩ ሶ ማች